መቅደስ ተቀመጥ። እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና መጣ። ወዴት? ተቀመጥ፣ ተቀመጥና እናውራ። ቁጭ በይ። ተቀመጥ ማለት እኩል የትኛው ኑሮሽ የት ለመድረስ? ስሚ ስሚ፣ እንዴት ይሆንኩ መስልሻል? መቅደስ ነኝ። መቅደስ ነሽ? ስሚ፣ አምኜሽ ነበረ። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘውኝ ዛሬ በአዲስ ነገር ነው የመጣሁት። የዛሬው ደግሞ እጅግ በጣም ልዑልን በቃ ልዑል ብቻ ሳይሆን እዛ አካባቢ ያለውን ሰው ያስደነገጠ ነገር ነው። እንግዲህ ከገጠር ከመጣ በኋላ ቤተሰቦቹና ሚስቱ ሌላው ወገኖቹን በዛ በሱ ዙሪያ ያሉትን እንጂ ከመቅደስ ጋር አልተገናኙም ነበረ። ያው የራሱ እንትን ያለችው ግን ሁለታቸው አልተገናኙም ነበር። እንግዲህ ዛሬ ልዑላችንን መቅደስ ያው የብዙዎቻችሁም ጥያቄ ነው። ቤትህ ውስጥ አታስቀምጣት፣ አሳልፈ ለህግ ስጣት። ጥያቄም ካለ እዛ እያወጣት መጠየቅ ትችላለህ። ለምን ቤት ውስጥ ትቀልባለህ የሚል በጣም ብዙ ጥያቄዎች ኮሜንቶች አሉና በጣም በሚያሳዝን ሁኔታ ዛሬ ልዑል ቤቷ እንግዲህ እሱ የራሱ ቤት ውስጥ አስቀምጦ እሷን የሚንከባከብ ወይም እሷን የሚጠብቅ የነሱ ሰው አለ። ከሱ ጋር እንግዲህ ምን እንደፈጠረች በጣም ሰውን ያስደነገጠ ነገር ነው። ድንገት ነው የሄደባቸው። እኔ ለማውራት ራሱ በጣም አፈርኩ። ታውቃላችሁ ልዑል ራሱ ማለት ሁለታቸው ምን ግንኙነት እንደፈጠሩ አላውቅም። እንግዲህ መቅደስን የሚጠብቃት ልጅ ነው እንግዲህ ሲሄዱ አንድ ቤት ውስጥ ነው የተገኙት። ከሷ ክላስ ምን ሊያረግ ገባ እንግዲህ እኔ እሱን አላውቅም። እኔ ለማውራት ራሱ በጣም ነው ሼም ያዘኝ። እናቴ ጠብቅ ተብሎ እሱ ግን የሚሰራው አንደኛ ነገር ራሷ ስለሳቀች ራሷ ስለፈቀደችለት ነው። እዚህ ጋር ተገዳ ምናምን አይደለም፣ ራሷ ስለፈለገች ይመስለኛል። እንግዲህ እሱን እኔ አላቅም። ነገሩ ሁሉ እየተጣራ ነው። ልዑልም እንግዲህ በጣም ተናዶ ልጁን እንዴት እንደዚህ አይነት ነገር ታደርጋለህ ብሎ እንግዲህ ልጁንም መቅደስንም እንግዲህ ፊት ለፊት እያፋጠጣቸው ነበረ። እንግዲህ እሱ እንደሚለው ከሆነ ጠብቅ የተባለው ልጅ የሚያወራው ሌላ ነው፣ መቅደስ የምታወራው ሌላ ነው። ልጁ ራሷ ፈልጋ ከስልክ የምትፈልገውን ያክል ስልክ የተለያየ ሰዎች ጋር ትደውላለች። ክፍለ ሀገር፣ አዲስ አበባ ስልክ ስሰጣት በዛ ተግባባንን ነው የሚለው። እንግዲህ ጠብቅ አንደኛ ካዲ ነው። እኔ አሁን ልዑል ስለደረሰበት ምናምን አይደለም። ከዚህ በፊትም እንግዲህ የራሳቸው ችግር የራሳቸው ግንኙነት ሊኖራቸው ይችላል። ዛሬ ስለተደረሰባቸው ነው። ስልክ ስለሰጣት ብቻ እሱን አቅርባ እንደዚህ አይነት ቅርርብ ይኖራቸዋል ብሎ እኔ ለማት አላውቅም። እሷ ራሷ ፈቃደኛ ስለሆነች ነው። እሷ ደግሞ ተገድጄ ነው አስገድዶ የደፍሮኝ ነው እንደዚህ ነው። እኔ ይቅርታ ለቃሉ በጣም ይቅርታ። በጣም ኧረ ወይኔ አስቲ ወይ እኔ እሷ የምታወራው በፍጹም ውሸት እንደሆነ እኔ በእርግጠኛ ሴት ነኝ፣ በሴት ላይ አልፈርድም ግን በጣም ወራዳና ቅሌታም ሴት ስለሆነች ነው። ልዑል ብዙ ጣጣ ያመጡበታል ቤት ውስጥ ቁጭ አድርጎ። ነገ ደግሞ አሁን ይቺ ሴትዮ ምን ብላ እንደምትከሰው አላቅላት። ገባችሁ? ዛሬ እንደዚህ አይነት ነገር የራሱ ቤት ውስጥ ጠብቅ የተባለው ልጅ እንደዚህ አይነት ነገር ካደረገ ነገ ደግሞ በልዑል ላይ ይቺ መቅደስ ምንድን ነው የምታመጣበት? ብዙ መዘዝ ነው የምታመጣበት። ራሷ ፈልጋ ወዳ እንትን ላለችው ተገድጄ አስገድዱኝ እንደዚህ ምናምን እያለች እንግዲህ ለልዑል የውሸት እንትን ዝባዝንኬ እያበዛችለት ነው ማለት ነው። ልጁ የሚለው ደግሞ ስልክ ስለምሰጣት በዛ ነው የተግባባ ነው ይላል። እንግዲህ የትኛው ነው ትክክለኛ የሚለውን አላውቅም። እሱ ፈጣሪ ይወቅላቸው። ራሳቸው እርስ በርሳቸው የሚያደርጉት ነገር ስለሆነ ማለት ነው። ነገሩ ግን
በደንብ ያው ልዑል አንድ ነገር እንትን ካለ አጣርቶ የትኛው ነው እንትን የሚለው ልጅቷ እውነት ተገዳ ነው ወይስ ራሷ ፈቃደኛ የሚለውን ራሱን ያጣራል። ከነገራችን ላይ ሁለት ልጆች ናቸው እንግዲህ ልክ ያኛው የሆነ ያው ቀኑን ሙሉ አንድ ቦታ አይውሉም። ያኛው የሆነ ነገር ሊያመጣ ወይ የሆነ የታዘዘው ነገር ካለ ወደ ሌላ ቦታ ሲሄድ እንግዲህ ይሄኛው ደግሞ ከእሷ ጋር እንደዚህ አይነት ነገር ጀምሮ ተገኘ ማለት ነው። ልዑል በቃ አፈረ ማለት ደነገጠ። በሩ ሲከፍተው እሷ ውስጥ ናት ብሎ መጀመሪያ ልጆች የት ሄዱ ጠባቂዎቹ ምናምን እያለ ግቢውን እንትን ይላል። ከዛ በሩ የመቅደስ ያለችበት ክላስ ሲከፈት ሁለታቸው እዛ ቤት ውስጥ ነው። እኔ አላቅም ስማ በሱ ቦታ ብትሆኑ ምን አይነት እንትን እንደሚሰማችሁ በጣም ከባድ ነው። ሴት ነኝ በሴት ላይ ልፈርድ ወይም እንትን ልል አልችልም። ግን ደግሞ በመቅደስ ላይ ደግሞ ልጅቷ ምን ያክል አደገኛ ሴት እንደሆነች አሁን ልዑል ያለው አማራጭ እናቱንም ራሱንም ጓደኛውንም ማትረፍ ከፈለገ ይችን ሴት ከቤቱ ማስወጣት አለበት። በቃ አቶ ወርቁን ታሳየኝ፣ አቶ ወርቁ አባቴን ካላየው እሷም ብዙ ድርድር እያቀረበች ነው። ልጆቿ ማየት ትፈልጋለች፣ ብዙ ነገሮች ግን ደግሞ ከልዑል ጋር ያልተስማሙበት ጉዳይ አለ። እሱ ደግሞ ይሄ ነገር እስከሚያልቅ ድረስ ያው ሰሞኑን ደግሞ ከክፍለ ሀገር ገና ትናንት ነው የመጣው። በዘላለም ዙሪያ በዘላለም እንትን ነበር ያለችው። እንግዲህ ዘላለም በስንት አንዴ እየመጣ ነው የሚያየው። ይህ ሁሉ ጉድ እንዳለ ምንም ያውቀው ነገር የለም። ከጠባቂዎቿ ጋር ግንኙነት እንዳላት ማለት ነው። ሴትዮዋ ምን አይነት ርካሽ ናት እሱን አላቅላትም። በተደጋጋሚ እንደዚህ አይነት ነገር ታደርጋለች ብሎ ለማሰብ ትንሽ ከባድ ይመስለኛል። ግን ደግሞ አንድ እናት ልጅ ያላት ሴት በዚህ ልክ ወርዳ በዚህ ልክ ራሷን እንደ እንትን የምታካብድ ሴት በዚህ ልክ ራሷ ወጥመድ ነው ለልዑል ያዘጋጀችለት። አሁን የሆነ ነገር ክስ ልጀምር ብትል ልዑልን እንግዲህ ምን አይነት ውስጥ እንደምከተው አስበው። ቤት ውስጥ አስቀምጦ በጎረምሳዎች አስደፈረኝ ብላ ብትከሰው ኢትዮጵያ ውስጥ ያለውን አሁን ላይ ያለው ወቅታዊ የእንትኑን ታውቃላችሁ። ይሄ ብዬ መናገር አልፈልግም። ያለምንም እንትን ለሴት ልጅ ተሎ ነው የሚፈረድላት እና ለልዑል ችግር ውስጥ ነው የምትከተው። አሁን ያለው አማራጭ እሱ እንግዲህ እኔ አላውቅም። ኦሬዲ ሐኪም ቤት ሂዳ ቼክ ተደርጋ ምናምን አሳውቃችኋለሁ ብሏል ልዑል ማለት ነው። ብቻ ከባድ ነው ወገኖቼ። እኔ ለማውራት ራሱ በጣም የሚያሳፍረው እውነት። በእርግጥ ሴት ወንድ አንድ ላይ ካለ እንደዚህ ያን ነገር እንትን ማለቱ ምንም እንትን አይደለም። አይደረግም ብላችሁ አታስቡትም፣ ትሳሳታላችሁ። ብዙ ነገር የሚያሳስታችሁ ነገር አለ። ግን ደግሞ ራሷ ባታቀርበው እነዚህ ልጆች ስልክ በፈለገችው ሰዓት እየሰጡ የሆነ ምግብም እንትን ሲሉ እንትን ፊት ስለሰጠቻቸው ነው የቀረበው ልጁ። ፊት ባሰጠው ኑሮ አይደለም የእሷ ክፍል ለመግባት ይቅርና እንደዚህ እኔ እንጃ እንዴ! በጣም ነው የሚያሳፍረው። ዛሬ ልዑል ባያያቸው ኑሮ ኦልሬዲ ልዑል እንኳን አሁን ላይ ወደ ውሳኔው እየገባ ይመስለኛል። የእሷን አሳልፎ ለመስጠት በአባቱም ዙሪያ ለመጨከን አልቻለም። ብዙ ስለ አቶ ወርቁ የሚወሩት ነገሮችም ክፍለ ሀገር ሂዶ ሳለ ብዙ ነገሮች አሳልፏል። ይህም ሁሉ ነገር ይቺ ሴት ደግሞ ብዙ ነገር እንደምታውቅ ያውቃል። የሚመጡትም ሰዎች ደግሞ ስለ እሷም ብዙ ነገሮች ይነግሩታል። ይህ ሁሉ ነገር እንትን ለማለት ትንሽ በልዑል ላይ ከባድ ነው። ግን ደግሞ በአንዳንድ በኩል ደግሞ ስታዩት ደግሞ ነገሩ እየከበደ ልዑል በማያስበው ነገር ከባድ እንትን ውስጥ ነው የገባው። መቅደስ ደግሞ የመቅደስ ነገር ደግሞ ከተገኘችበት ቀናት ጀምሮ ሁልጊዜ ችግር እንዳመጣች ነው። ስንት እየጠፋች ስንት ጊዜ እንትን እየተያዘች ስንት ጊዜ ልዑልን እንትን ለማስባል እንትን በስልክ እየደወለች
አንደኛ እነዚህ ጠብቅ የተባሉት ልጆች አንድ ታማኝ ሰው ይጥፋ፣ እግዚኦ መሐረነ። በቃ ገንዘብ ከተከፈለው ማንም እዚህ ጋር እንትን ይሁን አሳልፎ ይሰጥሻል። ሲገቡ መጀመሪያ ልውል ሲያስገባቸው ታማኝ መስለው የሆነ በቃ እንትናቸው እንትን ብለው ምናምን የሚሰሩ ምናምን የሚመስሉ ልክ ከአንድ ሳምንት በኋላ እንደ እንትን ቅይር ቅይር ይሉባቸዋል። ይህ ነገር ደግሞ ወዴት እንደሚያመራ ለልውል ለራሱ ለእናቱ ሲል እዛ ቤት ማስወጣት አለበት ይችን ሴት። ይባስ ብለው ደግሞ ዛሬ ደግሞ ጠብቅ የተባለው ሰው እንደዚህ አድርጎ ልውልን ክውን ያደረገው እንዴት እንደደነገጠ ማለት ነው። ልውል አላቅም። እሷም ሲጠየቁ እሷ አስገድዶኝ ነው፣ እሱ ደግሞ በራሷ ፍላጎት ነው። እሱ የሚያወሩት የትኛው ትክክለኛ ነው? እኔ በጣም ግራ ነው የሚያጋባችሁ። እያንዳንዳቸው ለየብቻ ነው ያናገራቸው። የትኛው እውነት ነው የሚለው እንግዲህ እሱን ልውል ታውቃላችሁ። የሆነች ነገር ካላየ ሰው ላይ መፍረድ አይፈልግም። በሁለቱም በኩል በደንብ አጣርቶ እንግዲህ ሞር ደግሞ እሷ ፍላጎቷ ከሆነ የራሷ ጉዳይ ነው። ምንም ሊያረጋት አይችልም። ትልቅ ሴት ናት። ሕፃን ብትሆን የ12 ወይም የ10 ዓመት ብትሆን ኦኬ አስገድዷት ነው ትላላችሁ። ይቺ ትልቅ እናት የሆነች ሴትዮ እንደዚህ አድርጎ ነው አስገድ ብትል ማን ይሰማታል? ማንም ሰው አይሰማትም። ስታወራ ራሱ እፍረት የላትም ደግሞ እናንተ። ኧረ አንዳንድ ሴቶች እንደው በስመ አብ ለእንትናቸው እንኳን ለከት የላቸውም። እነሱ ለሚያወሩት እኔ ቪዲዮን ለመስማት በጣም ነው እንትን የሚለው እማፍረው። እነሱ ኦልሬዲ ፈልገው ወደው ለሚናገሩት ቃላት የማይጠነቀቁት ሰዎች። ኢትዮጵያ ውስጥ ግን ምንድን ነው የምናየው ጎበዝ? የእውነት መጨረሻችን ፈጣሪ ያሳምረው። በየጊዜው በየእንትኑ የምናየው ነገር በጣም እንግዲህ ልውል ሊያናግራት ከገጠር ከመጣ በኋላ ብዙ ነገሮች ተፈጥረዋል። እሱ ከሄደ በኋላ ስለ እሱ ነገር ሊያዋራት ነው መጀመሪያ አመጣጥ ወደ እሷ ክፍል። ይህ ሁሉ ጉድ አለ ብሎ እሱ በምን ያስባል? በምን ያውቃል? እሷ ደግሞ እንግዲህ የአጋጣሚ ነገር ያውን ስልክ ስለሌለ ልውል ከክፍለ ሀገር አዲስ አበባ ይግባ አይግባ ምንም የምታውቀው ነገር የለም እንጂ ትጠነቀቅ ነበር። ስላላወቀች አገር ሰላም ነው እንደ ሁልጊዜው ነው ብለው ነው እንግዲህ ሁለታቸውም ተዘናግተው ይሆን አላውቅም። ያው ዘላለም ነው እንግዲህ ከልውል ከሄደ ቀን ጀምሮ እያያችሁ ነው። ያው ዘላለም ብዙ ጊዜ ካያችሁት እንዲመሰገን እንደ እዩኝ እዩኝ አያበዛም። እኔ በጣም በተከታታይ ስላየሁት ነው። በጣም መልካም ወንድም ነው። በአጠቃላይ ዘላለም እና ሚኪ ለልውል ትልቅ ባለውለታዎች ናቸው። ብዙ ነገሮችን እንዲስተካከልለት እያደረጉ ከጎን ሆነው እያገዙት ነው ያሉት። አሁንም ወደፊትም ደግሞ ገና ብዙ ነገሮች ይሰራሉ። ይቺ ሴት አሁን ከቤታቸው ከወጣችላቸው ሁሉም ሰላም ሆኖ በተለይ አሁን አዲስ ዓመት እየደረሰ ነው እንግዲህ እንደ እግዚአብሔር ፍቃድ ይሄ ነገር ተዘግቶለት ልውልም በሚፈልገው ነገር ስኬታማ ሆኖ በቃ ከአባቱ ጋር ፈጣሪ ከፈቀደ ተገናኝቶ አዲስ ዓመትን አንድ ላይ እንትን ቢሉ ምኞቴ ነው። የእውነቴን ነው ብላችሁ ደግሞ ታያላችሁ። ልውል እውነት ስላለው ፈጣሪ ማይጨክንበት ከአባቱ ጋር ይገናኛል ብዬ ተስፋ አደርጋለሁ። እናቱም እንግዲህ የልጇን በሰላም መምጣት ደስታዋን ስትናገር ስትገልጽ ደግሞ አሁን ደግሞ ከመቼ ደግሞ ሀገር ሰላም ነው ብሎ እንግዲህ መቅደስን ለማዋራት ሲሄድ ይሄ ነገር ተፈጠረ ማለት ነው። ያው እንግዲህ ማነው ጥፋተኛው ምንድን ነው የሚለውን እንግዲህ ራሴ ነግራችኋለሁ ብሏል። ውጤቱስ ምንድን ነው? ሐኪም ቤት ወስዶ መቅደስን አስመርምሬ ምን ብዬ ነግራችኋለሁ ብሏል። እንግዲህ ራሷ ፈቃደኛ ከሆነች ማለት ነው። እንግዲህ ፈጣሪ ብቻ ልውል ይጠብቀው። ሁለታቸው የራሳቸው ጉዳይ ነው። ጠባቂውም ሆነ መቅደስም ሆነች ራሳቸው ያውቃሉ። ሕፃን ልጅ አይደሉም።
ለህፃን ልጅ ነው እንደዚህ አይደረግም እንደዚህ አይደረግም የምትይው የምትመክሪው። እነሱ ከ30 ዓመት በላይ የሆነች ሴት ይሄ ነገር እንደዚህ ነው ብለሽ ልትነግሪያት አትችይም። ስለዚህ የራሷ ፍላጎት ስለሆነ ምንም ልዑል ጥፋት የለበትም። ማናቸውም ጥፋት የለባቸውም። እንግዲህ እንደኔ ማለት ነው። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እስኪ አስተያየት ስጡኝ። ለማንኛውም እንግዲህ ልዑላችን የሚለውን እስኪ በሌላ ቪዲዮ አጣርቼ መቅደስ ላይ ምንድነው የተፈጠረው የሚለውን እንግዲህ ጠባቂውና መቅደስ ምን ላይ ይደርሳሉ፣ ይሄ ነገርስ መቼ ነው የጀመሩት የሚለውን ደግሞ ተጣርቶ በደንብ እንትን ብዬ ወደ እናንተ አደርሳለሁ ማለት ነው። ቪዲዮ ስትጀምሩ በቅንነት ላይክ አድርጉ። አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። የዛሬው ቪዲዮ ይመስላል። ሰላማችሁ ብዙ ትርፍርፍ ይበልልኝ። ወዳችኋለሁ፣ አክብራችኋለሁ። በተለይ ላይክ ሼር ለምታደርጉልኝ ገብታችሁ ለምታዩልኝ በሙሉ በጣም ነው የማመሰግናችሁ። ሰላማችሁ ብዙ ትርፍ ይበልልኝ እህት ወንድሞቼ። ባይ